ኢትዮጵያ ውስጥ የሚከሰቱ ሰው ሰራሽ አደጋዎች በተፈጥሮ ለሚከሰቱት አደጋዎች ምላሽ ለመስጠት የሚደረገውን ጥረት ፈተና እንደሚጋርጥበት ተገልጧል። የኢትዮጵያ ብሔራዊ አደጋ ስጋት ስራ አመራር ኮሚሽን በኢትዮጵያ በተለያዩ ምክንያቶች ድጋፍ የሚሹ ዜጎች ቁጥር እየጨመረ በመምጣቱ 400,000 ሜትሪክ ቶን እህል ግዢ ተፈጽሞ እስከ ቀጣይ ታህሳስ ወር መጀመሪያ ወደ አገር ውስጥ ይገባል ብሏል። አስተያየታቸውን ለዶቼ ቬለ ዲደብሊው የሰጡት የኮሚሽኑ ህዝብ ግንኙነት ኃላፊ አቶ ደበበ ዘውዴ እንዳሉት ግዢው ከተፈጸመ 400,000 ሜትሪክ ቶን እህል በተጨማሪ 300,000 ሜትሪክ ቶን እህል ለመግዛትም ሂደቱ ተጀምሯል። ስዩም ጌቱ ዝርዝር ዘገባውን አጠናቅሮ ልኮልናል። ሰሞኑን አነጋጋሪ ሆኖ የቆየው የቦረና ዞን አስከፊ የድርቅ ክስተት ከፍተኛ ቁጥር ያላቸው እንስሳትን ከጥቅም ውጪ እያደረገ በመሆኑ ኑሮአቸውን በዚሁ የሚመሩ ዜጎችን ለችግር ስለመዳረጉ ነው። የፌዴራል አደጋ ስጋት ስራ አመራር ኮሚሽን የህዝብ ግንኙነት ኃላፊ አቶ ደበበ ዘውዴ በተለይም ለዶይቼ ቬለ እንደተናገሩት ለዚሁ ችግር ምላሽ ለመስጠት የመጀመሪያው ምዕራፍ ድጋፍ ወደ ስፍራው ተልኳል። ዝናብን ጠብቀን የምናመርት በመሆኑ አሁን ቦረና ወቅታዊ ዝናብ አለው። የሀገያ ዝናብ የሚባል በልጉን ይዞ ወደ መኸር ተሸጋግሮ ለከብቶቹ የሚሆኑ ሳር ሌሎችም ነገሮች የሚያመርትበት የሀገያ ዝናብ ይባላል። ዘንድሮ ዓመት እጥረት ተከስቷል። ኦልሞስት አልዘነበም ማለት ይቻላል። ድርቅ ተከሰተ ማለት ነው። እንደሚታወቀው ለቦረና ህዝብ ከብቱ ንብረቱ ሀብቱ ናቸው። ይሄ ጉዳት የበለጠ ግን እንዳይስፋፋ በማድረግ በኩል በመንግስትና በክልሉ ከፍተኛ ጥረት እየተደረገ መሆኑን ልገልጽ ልፈልጋለሁ። የፌዴራል አደጋ ስጋት ስራ አመራር ኮሚሽን የተሟላ መረጃ እስከሚመጣ ድረስ 1740 ኩንታል አልሚ ምግብ ሐሙስ ዕለት ልከናል። በኋላ ከክልሉ ጥቂት መረጃ አግኝተን በዛ መረጃ መሰረት ከአርብ ጀምሮ በድምሩ 27900 ኩንታል እህል ወደ ስፍራው ልከናል። ስንዴ 12400፣ ሩዝ 6000 ኩንታል፣ ዱቄት 6000፣ አልሚ ምግብ 3500 ኩንታል ነው። በአካባቢው የሚያስፈልገውን የድጋፍ ደረጃ ለመለየት ባለሙያዎች ወደ ስፍራው ተልከው መረጃ እያሰባሰቡ ነው ያሉት አቶ ደበበ በደቡብ ብሔሮች ብሔረሰቦችና ህዝቦች ክልል ዳሰነች ወረዳም በጎርፍ ምክንያት ለተፈናቀሉ ዜጎች ኮሚሽኑ ከ5400 በላይ እህል ወደ ስፍራው መላኩን ገልጸዋል። በሰሜን ኢትዮጵያ የተከሰተውን ሰው ሰራሽ አደጋ ወይም ጦርነት ከዚህ በፊት ዝግጅት ለሚደረግበት የተፈጥሮ አደጋን ምላሽ ለመስጠት የሚደረገውን ጥረት አክብዶታልም ተብሏል። ይሁንና በጦርነቱ ምክንያት ለተፈናቀሉትም የተለያዩ ማዕከላት ተሰናድተው ምላሽ እየተሰጠ መሆኑን ኃላፊው አክሎ ተናግረዋል። በነገራችን ላይ ጦርነቱ ቢቆም እኮ በጦርነቱ ሳቢያ ጉዳት ለደረሰባቸው የምታወጣውን ነገር ስለምትቆጥብ ለሀገር ልማት ልታውለው ትችላለህ። በሰሜኑ ክፍል ያለውን ተግባር ወይም እንቅስቃሴ ወይም ኦፕሬሽን ለመምራት እኮኛ ሁለት ማዕከላትን አቋቁመናል። አንደኛው የአስቸኳይ ጊዜ ማስተባበሪያ ማዕከል፣ ይህም አፋርና ባህር ዳር ላይ፣ ሌላው ኢንሲደንስ ኮማንድ ፖስት ነው። እነዚህ ሰፊ ስራ ያላቸው ናቸው። በአጭሩ ግን መረጃን መሰረት ያላደረገ ድጋፍ በኢትዮጵያ ውስጥ የለም። በሚከሰቱ የተፈጥሮና ሰው ሰራሽ አደጋዎች ድጋፍን ለሚሹ ዜጎች ምላሽ ለመስጠት በመቶ ሺዎች ሜትሪክ ቶን የሚቆጠር እህል ታዘው እየተጠበቀ ነውም ተብሏል። በእህል በኩል ሰው ምግብ አጥቶ መሞት የለበትም። የመጀመሪያው መርሃችን። ስለዚህ 400,000 ሜትሪክ ቶን ግዢ ተከናውኗል ከውጭ። ከዚያ ውጭ 300,000 ሜትሪክ ቶን ለመግዛት ደግሞ ሂደት ላይ ነው። እስከ ታህሳስ 400,000 ይገባል። የገባም አለ። ለህብረተሰባችን ህይወት ማዳን ነው እናስራችን። ይሄን ለመክላት የምናደርገውን ጥረት ድጋፍ ይሆነናል። አቅማችንን በማድረግ ደረጃ መንግስት ይህን እያደረገ መሆኑን ለመግለጽ ፈልጌ ነው። ከሁሉም በላይ ግን ስጋት ቅነሳ ላይ የተቀናጀ ስራ እንደሚያስፈልግ ነው የብሔራዊ አደጋ ስጋት ስራ አመራር ኮሚሽን የህዝብ ግንኙነት ኃላፊው የገለጹት። አንደኛ አሁን እየተደረገ ባለው ድጋፍ እያደረክ ነው። ቦረና አካባቢ ትልቁ ንብረቱ በማህበራዊ ሚዲያም እየተገለጸ ያለው ምኑ ነው? የሞቱ ከብቶችን ነው እያሳዩን ያሉት። ይሄን በመመለስ ደረጃ የሚመለከተው ሴክተር መስሪያ ቤት ከብት መኖ እኮ መቅረብ አለበት። አንዲት የቦረና ላም ምን ያህል ትታለባለች? ዝርያቸው እኮ በጣም ጥሩ ነው ይባላል። 7 ሊትር ትታለባለች። ኮርማው እስከ 40 እስከ 50 ሺህ እናወጣል። ለምን ይሞቱ? በቅርብ ያለውን የተፈጥሮ ሀብት በመጠቀም እዚያ አካባቢ ያለውን ድርቅ መክላት መቻል አለብን። መቀነስ የአደጋ ስጋት ቅነሳ ስራችን ላይ የቅድመ ማስጠንቀቂያ ስራችን ላይ እስካልሰራን ድረስ አደጋ የሚቀጥል ነው የሚሆነው። ለዶይቼ ቬለ ለተጠናቀረው ዘገባ ስዩም ጌቱ ነኝ ከአዲስ አበባ። መጽሔተ ዜና በዚሁ ተጠናቀቀ። አድማጮች ወደ ሳምንታዊ ዝግጅቶቻችን ከመሻገራችን አስቀድሞ አንድ ዜማ። የሚገኙት የሸቀጣሸቀጥ ነጋዴ ቤተሰቦቻቸውን ከስጋት ቀጠና ለማራቅ ወደ ደሴ ልከው መደብራቸውን ዘግተው የሚመጣውን ይጠባበቃሉ። ቢመጡም ሮጬ ማምለጥ እችላለሁ የሚል እምነት ያላቸው ነጋዴ ለደህንነታቸው በመስጋት ማንነታቸውን መግለጽ አይፈልጉም። ከዛሬ ጀምሮ ዘግቻለሁ። ያው ቤቴ ነው ያለሁት። ግርግር ምናምን ስለሚኖር በሁሉም ነገር ያው ስጋት አለ። ቢመጡብኝ ምናምን ብለው ማለት እና ያ ስላለ ያው ቤቴ ነው ያለሁት ነው ዘግቼ። ከአዲስ አበባ 430 ኪሎ ሜትር ገደማ ርቃ በደቡብ ወሎ ዞን ተሁለደሬ ወረዳ የምትገኘው ትንሽቱ የሐይቅ ከተማ
በአቅራቢያዋ የሚካሄደው ውጊያ ትኩሳት ይሰማት ከያዘ ሰነባብቷል። ነጋዴዎችና የመንግስት ሰራተኞችን ጨምሮ ወደ ደሴና በአካባቢው ወደሚገኙ ከተሞች የሸሹ የሐይቅ ነዋሪዎች ጥቂት አይደሉም። የሐይቁ ነጋዴ የንግድ መደብራቸውን ቢዘጉም ጥለው ግን አልሸሹም። ኃይለኛ ውጊያ አለ። በመድፍም በዲሽቃ ምናምን ብዙ በጣም ይሰማል ድምፁ ራሱ። ከዚህ ራሱ ይተኩሳል ከሐይቅም አሁንም ይተኩሳል ድምፅ ከተሰማ። የከተማዋ ነዋሪዎች ለዶይቸ ቬለ እንደተናገሩት ትናንት ማክሰኞ በሐይቅ ከተማ ባንኮች አገልግሎት አልሰጡም፣ ምግብ ቤቶች ተዘግተዋል። የአካባቢው ነዋሪዎች ሎጎ እያሉ ከሚጠሩትና 23 ኪሎ ሜትር ስኩዌር ከሚሸፍነው ሐይቅ አጠገብ የምትገኘው ከተማ እንቅስቃሴዋ እንደወትሮ አይደለም። የሐይቁ ነጋዴ ለጊዜው በእጃቸው ያለውን ሸጦ መገላገል እንጂ ሌላ ሐሳብ የላቸውም። ያለውንም ሽጠን በቃ ብሩን መያዝ ነው እንጂ ዕቃ መልሰን አናመጣም። አሁን በዚህ ባለው ጊዜ ማለት ከሱቅ እንደውም ወደ ሌላ ቦታ አሽሽተናል ዕቃዎቹን ነው ከመጡ ያው ይዘርፉናል በሚል ስጋት ነው። የኢትዮጵያ ፌዴራል መንግስትና የአማራ ክልል የጸጥታ አስከባሪዎች ከትግራይ ኃይሎች ጋር የሚያደርጉትና ከሰሜን ወደ ደቡብ የሚንደረደረው ውጊያ ተጽዕኖ ያሳደረው ግን በንግድ ስራዎች ላይ ብቻ አይደለም። በሐይቅ ከተማ የመድኃኒት መደብሮች ዝግ ናቸው። የጤና ተቋማትም በቅጡ አገልግሎት እየሰጡ አይደለም። አሁን ትናንት እንዳጋጣሚ እኔ ያጎቴ ነበርና ሚስቱ እርጉዝ ሆና ሄደው እዛ ጤና ጣቢያ አየኛ ስጋት ስላለበት አንሰራም ብለው መልሰውት ከዛ ወደ ደሴ ሄዶ ነው ደሴ ሄዳ የወለደችው። ከአዲስ አበባ እስከ መቀሌ የተዘረጋው አውራ ጎዳና ከሚያቋርጣቸው ከተሞች አንዷ በሆነችው መርሳ ነዋሪ የነበሩት አቶ ሰይድ መሐመድ ወደ ደሴ ከመሸሻቸው በፊት የህፃናት ልብስ በከተማዋ ይነግዱ ነበር። የከተማው ወጣቶች የእንግሊዝ ፕሪሚየር ሊግ እና የጀርመን ቡንደስሊጋን የመሳሰሉ የእግር ኳስ ጨዋታዎችን የሚመለከቱበት ፑል የሚጫወቱበት መዝናኛ በዚያው በመርሳ አቶ ሰይድ ነበራቸው። ከ3 ወራት ገደማ በፊት የመርሳ ከተማ በትግራይ ኃይሎች እጅ ለመውደቅ ስትቃረብ ልጆቻቸውን ይዘው ወደ ደሴ የሸሹት አቶ ሰይድ የንግድ መደብሮቻቸው ሀብትና ንብረታቸው ስላሉበት ሁኔታ መረጃ ማግኘት ይፈትናቸዋል። የሰራት ልብስና ያው ቡቲኩ ኳስ ቤት ነበረ። የተለያዩ ያው ቲቪ ፕሮጀክተር ነበረ። ቴተርና ያው ስፒከር ያለውን ነገር ከዛ ያለው ማለት እንደተዘረፈ ነው የተነገረኝ። እንግዲህ ካሁን ድረስ እነዚህ ታጣቂዎቹ ያው ከዛው የቀሩ ሰዎች ነበሩ በቅርብ የመጡ እነሱ ከዛው ቤታቸውን ቤታቸውን ያደረጉት ነው የተነገረኝ። ጥቅምት 24 ቀን 2013 ዓ.ም የተቀሰቀሰው ውጊያ 1 ዓመት ሊሞላው 2 ሳምንታት ገደማ ብቻ ቀርቶታል። ጦርነቱ በትግራይ አማራና አፋር ክልሎች ብርቱ ሰብአዊና ምጣኔ ሀብታዊ ቀውስ ፈጥሯል። እስካሁን ተዋጊዎቹ መቋጫ ሊያበጁለት ዓለም አቀፉ ማህበረሰብ የሚያደርገው ጫናም ሊያስቆመው ተስኖት ህይወታቸውን የሚያጡ ኢትዮጵያውያን ቁጥር ከዕለት ወደ ዕለት እየጨመረ ሰብአዊ ቀውሱ እየበረታ ሲሄድ ይታያል። ከመርሳ የተፈናቀሉት አቶ ሰይድ ጦርነቱ በአጭር ጊዜ ካልተቀጨ የወሎ መጻኢ ዕጣ ፈንታ የጨለመ ሆኖ ይታያቸዋል። ይህ ስጋት ግን የአቶ ሰይድ ብቻ አይደለም። አቶ መሐመድ ሰይድ የተባሉ ሌላ የመርሳ ነዋሪ ከተማዋ በትግራይ ኃይሎች ቁጥጥር ስር ከዋለች በኋላ በተሰማቸው የደህንነት ስጋት ወደ ደሴ ከተማ መሸሻቸውን ለዶይቸ ቬለ ተናግረዋል። ጨቆርሳ የሚባል ቦታ አካባቢ ስልክ ይሰራል። እዛ ይወጡ ይደውሉልናል። ኔትወርክ የተዘጋብን ከተማው አካባቢ ነው። ተራራ ቦታ ላይ ምናምን ላይ ይሰራል እና ደግሞ ወደ ታች ቢያንስ እንደው የተወሰነ ኪሎ ሜትር ሂደህ የሆነ ሚዳማ ቦታ አለ እዛም ላይ ይሰራል። የኛ ጁንታው ራሱ ከገባ በኋላ እዛ እነሱ ጋር 8 ቀን ቆይተን የመጣ ነው እና እዛ ባለንበት ሰዓት ያው አንዳንድ ጋጦቶች ቢኖሩ እስከዛ ሰዓት ደህና ነበረ። ግን ኮማንዶ ገብቶ ከወጣ በኋላ ነው ትንሽ ለማስቸጋሪ ሆነው አንዳንድ ወጣቶች የተገደሉ። ከዛ በኋላ ነው ከተማው ላይ አሁን ምንም አይነት ሱቅ ምንም አይነት ነገር የለም። ተዘርፏል፣ የተቃጠለም አለ እና ከተማው ዙሮ ወድማለች። ለምሳሌ አልፋ ተቃጠሉ ቤቶች አሉ። ከባድ መሳሪያ ያረፈባቸው ቤቶች አሉ። ከባድ መሳሪያ ያረፈባቸው ማለት ፈራርሰዋል ማለት ነው። በንግድ ደረጃ ስትሄድ ደግሞ ሁሉም ሱቅም በለው የምንም በለው ሁሉም ታጭኗል። እንዳለ ንብረት የለም አሁን እዛ የህብረተሰቡ ማለት ነው። ማሽኖች ምናምን የጤና ጣቢያውና የሆስፒታሉን በዛው በገቡ በሁለተኛው ቀን ነው የተጫነው ማለት ነው። ጁንታው የወሰደው በመርሳ ከተማ የጦር መሳሪያ አለ ወይም ይህ የካቢኔ ቤት ነው በሚል ጥርጣሬ የትግራይ ኃይሎች ዘረፋ መፈጸማቸውን አቶ ሰይድ ለዶይቸ ቬለ ተናግረዋል። በሐይቅና በውርጌሳ መካከል በምትገኘው ውጫሌ የተባለች አነስተኛ ከተማ ሰላማዊ ሰዎች በትግራይ ኃይሎች ተገለዋል የሚል መረጃ
ዶይቼ ቬለ ከ4 የተለያዩ ሰዎች አግኝቷል። ላሊበላና ወልዲያን የመሳሰሉ የአማራ ክልል ከተሞች በአሁኑ ወቅት በትግራይ ኃይሎች ቁጥጥር ስር ይገኛሉ። በትግራይ የተጀመረው ጦርነት ወደ አማራ ክልል ከተስፋፋበት ካለፈው ሐምሌ ወዲህ የትግራይ ኃይሎች በተቆጣጠሯቸው አካባቢዎች ግድያዎች፣ ዘረፋዎችና የንብረት ውድመት መፈጸሙን ከከተሞቹ የሸሹ ነዋሪዎች ይናገራሉ። ዶይቼ ቬለ ተፈጸሙ የተባሉ ግድያዎችና ዘረፋዎችን በራሱ ለማረጋገጥ አልቻለም። የህወሓት ቃል አቀባይ የሆኑት አቶ ጌታቸው ረዳን በጉዳዩ ላይ ለማነጋገር ያደረገው ጥረት አልተሳካም። ማብቂያ ያጣው ውጊያ ግን አቶ መሐመድ ሰይድ እንደሚሉት የመርሳና አካባቢውን ህዝብ ወደ ኋላ መልሷል። በከተማው መብራት የለም፣ ውሃም የለም። በመርሳ የሚገኙ ሰዎች የሚያስፈልጓቸው መድኃኒቶች ለማግኘት የሚችሉበት እድል እጅግ ጠቧል። ትራንስፖርት የነበረው ውጫሌ የምትባላለች የኛ መከላከያ የነበረባት ቦታ ማለት ነው። እስከዚያ ትሄድና ከዛ ከውጫሌ መርሳ 30 ኪሎ ሜትር ነው። ያንን 30 ኪሎ ሜትር በእግር ነው ወጣቱ የሚወስደው ማለት ነው። በእግር መጣ ነው የለም እና ቤተሰብ እዛ ካለ መድኃኒቱን ገዝተህ በእግር ይዘህ ትሄዳለህ ማለት ነው። እንደዛ ነበር እየተደረገ ያለው። ከጊዜ በኋላ ግን ይሄም ነገር ቆመ፣ ታገደ እና አሁን እዚያ ያለው ህዝብም መድኃኒት የሚጠቀም የነበረው ያን መድኃኒት ተቋርጦበታል። በቃ የሞቻ ጊዜውን መጠበቅ ነው ማለት ነው። አጠቃላይ ከመርሳ ተፈናቅለው በሐይቅ ከተማ የሚገኙት አቶ ከድር አሰፋ ለመኖሪያ ቤት ግንባታ የሚያገለግሉ የኤሌክትሪክና የኮርኒስ ግብአቶች ነጋዴ ነበሩ። ለጊዜው ከትውልድ ቀያቸው መርሳ በቅርብ ርቀት ላይ የሚገኙ ቢሆንም ይህ ጦርነት አልቆ አገራቸው የሚገቡበት ቀን ይናፍቃቸዋል። የንግድ ስራቸው ቆሟል። ሰራተኞቻቸው ተበትነዋል። የደረሰው ጉዳት 1-2 ብለህ የምትዘረዝረው ጉዳይ አይደለም የሚሉት አቶ ከድር የወሎ ገበሬ የገጠመው ፈተና ያንገበግባቸዋል። የሚመጣው ያሰጋቸዋል። መልስ ማግኘት ያለመቻላቸው ተስፋ ያስቆርጣቸዋል። ወይኔ በፈጣሪ ከተማ ላይ ያለው ማህበረሰብ ነገር ቶስ የገጠሩ ማህበረሰብ ላይ ግን ለአመት ሊበቃኝ ይችላል ብሎ የገመተውን እህል ኦሬዲ ያ አጥቶ የሁለተኛ አመት የመኸር ስብሰባው እሱ ሊወድም ጫፍ የደረሰበት ማህበረሰብ ስለዛ ማህበረሰብ ነው ችግር እያወራን ያለው። ይሄ ለማን ሳቤት ትለዋለህ? የከሌ ጥፋት ነው ከሌ በደለኝ ማንንም ጣት ላይ ልትጠቁመው የምችለው ነገር አይደለም። ለዚህ ነገር ኃላፊነት ሊወስድ የሚገባው ሰው መጥቶ ሊያነጋግርህ የሚችልበትም ሰዓት አይደለም። የገጠሩ ህዝብ በጣም ያሳዝናል። አርሱ ሌላ ማህበረሰቦች ሊመግባል የሚባል ማህበረሰብ ትንሽ እርዳታ ሰጥተው አትችልም አታኖረውም ሲጀመር። በተለይ የወሎ ገበሬና ማሳ የገጠመው ቅርቃር ዶይቼ ቬለ ያነጋገራቸውን የአካባቢው ሰዎች በኃይል ያሰጋ ጉዳይ ነው። ገበሬው በውጊያ ምክንያት በመፈናቀሉ አረምና ኩትኳቶ የሚሹ ሰብሎች ተመልካች አጥተዋል የሚል ስጋት በተደጋጋሚ ይደመጣል። ውጊያው መፍትሄ ካጣ ሰብል በጊዜ መሰብሰቡ ጉዳይም ብዙዎችን የሚያብሰለስል ነው። ዶይቼ ቬለ ለዚህ ዘገባ 14 ሰዎችን አነጋግሯል። በብዙዎች ዘንድ የስጋትና ተስፋ መቁረጥ ድምጸት ይሰማል። ቁጭት አለ። ስጋቱን ቁጭቱን አቶ ከድርም ይጋሩታል። እዚህ ጥጋበኛ ፖለቲከኛ በተራገጠ ቁጥር ረሃብተኛ ገበሬ የሚጠቀጠቅበት ሀገር ነው የኛ ሀገር። በቃ ይሄን ስለማንም ግድ የለኝም። ምክንያቱም የኛ አባቶች እኔን የኔ ወንድሜ የማንንም ወንበር የማንንም ስልጣን አንፈልግም። የምንፈልገው ቀያችን ሰላም ሆኖ አርሰን ዘርተን መኖር ነው። ስለዚህ እዛ ውስጥ የመግባት አይደለም ያን የማየት እንኳን ፍላጎት የሌለው ማህበረሰብ ነው እየተገረፈ ያለው። ችግሩን የደረሰበትን ነገር ምናምን ልቁጠርልህ ብል በአገሬ ሰው ላይ የቀለድኩኝና በራሴ የቀለድኩ ስለሚመስለኝ የችግር አይነቶችን ልዘረዝርልህ አልችልም። ይህ ዝም ብሎ የሚቀመጥ ነው። አንዳንድ ጊዜ ዓለም ወዳጅ ካልመሰለህ ችግርህን ለዓለም መናገሩ ትርፉ በራስ ላይ መቀለድ ነው እና የወሎ ህዝብ ፈጣሪ ብቻ ነው ብቸኛ አማራጩ። ሌላ አይደለም። ችግር ብንቆጥር እርሳው ስለሞተ ሰው ምናምን ያማ ጦርነት ነው ፈጠረ። እኔ እያልኩ ያለሁት የማያስገርፈኝ ነገር ለምን ተገረፍኩ? በቃ አድማጮቻችን፣ የዛሬው መሰናዶ ይሄን ይመስል ነበር። እሸቴ በቀለ ነኝ። ጤና ይስጥልኝ። በመቀጠል ደግሞ ወደ ሳይንስና ህብረተሰብ ዝግጅታችን እንሻገር። በቻይና ቤጂንግ በቅርቡ በሰው ሰራሽ አስተውሎትና ለኢንዱስትሪ ስራ አገልግሎት በሚሰጡ ሮቦቶች ላይ ያተኮረ ዓለም አቀፍ ውድድር ተካሂዷል። የዛሬው የሳይንስና ቴክኖሎጂ ዝግጅት በዚህ ውድድር የወርቅ ሜዳሊያ ተሸላሚ ከሆነ ኢትዮጵያዊ የቴክኖሎጂ ባለሙያ ጋር ቆይታ አድርጓል። አዘጋጇ ፀሐይ ጫኔ